ሊሆን ይችላል እንግዲህ አዶናይም ተደብቆ እዙ በጀርባ ከመገረጃ ጀርባ ሆኖ እየጨፈረ ሊሆን ይችላል። ያው የፕሮግራሙ አድማጭ ሆኖ መጨረሻ ላይ ደግሞ ሰርፕራይዙ ወይም ደግሞ የልብ አንጠልጣዩ ሰርፕራይዝ ምንድነው? እንግዲህ ምናልባት ይሄም ከሆነ ሰርፕራይዙ ሪሊ ከቀለበት ወደ እንደዚህ አይነት ሰርፕራይዝ መቀየሩም በጣም ትልቅ ነገር ነው፣ ትልቅ ስኬት ነው። ነገር ግን አዶናይም ኖሮ ደግሞ የቀለበቱ ደግሞ ከተደረገ ደግሞ እጅግ በጣም የሚያምር ኢቨንት ሆኖ ያልፋል ማለት ነው። ይሄ እንግዲህ ለጃኒ የምርም ጀግና ሴት መሆኗን በከፍተኛ ሁኔታ ያሳየ ነው ማለት ነው። ከወሬ ይልቅ ለስራ ትኩረት ትሰጣለህ ብላለች። ሪሊሱን ደግሞ እያሳየች ነው። እንግዲህ ሚዲያ ላይ በጣም ብዙ ጫጫታ አለ። በነገራችን ላይ ጫጫታውን እንግዲህ ሰብራው ከዛኛው ከጫጫታው ይልቅ እሷ ስራዋ ላይ ትኩረት አድርጋ እንግዲህ በዚህ መልኩ መምጣት እጅግ በጣም ትልቅ ነገር ነው። ኮንግራቹሌሽንስ ማለት እንፈልጋለን። ለማንኛውም ሰናይ ቆይታ ይሁንላችሁ። ወገን እንግዲህ የጃኒ ገብሩ የሰኔ 7ቱ ቀጠሮና የቀለበት ወይም ደግሞ የፊልም ስነ ስርዓት የተባለው ፕሮግራም እንግዲህ ይሄን ይመስላል። እጅግ በጣም በርካታ ቤተሰቦቿ አድናቂዎቿ በተገኙበት እንግዲህ የአንድ የጥርስ ክሊኒክ አምባሳደር ሆና ተሹማ ፌሽታቸውን እንግዲህ ጮቢያቸውን እየረገጡ ነው ማለት ነው። ሰናይ ቆይታ ይሁንላችሁ። ለማንኛውም ወገን ይላል አባቴ ሰብስክራይብ ማድረጋችሁ እንዳይረሳ፣ ላይክ እና ኮሜንት ቪዲዮውን እስከ መጨረሻው አይታችሁ አስቀምጡልን። ለማንኛውም የዛሬው የጃኒ ገብሩ ውሎና ሰርፕራይዟ ወይም ደግሞ ድግሷ ይህንን ይመስላል ማለት ነው ወገን። ስለዚህ ላይክ አድርጉ፣ ሰብስክራይብ አድርጉ ወገን። ጮቤ እየተረገጠ ነው። የጃኒ ገብሩ የደስታ ተካፋይ ሆና በጠራችሁ መሰረት እንግዲህ የጠራቻቸው በክብር የተጠሩ እንግዶች እንግዲህ ተገኝተው በዚህ መልኩ እንግዲህ ፌሽታ እየተረገጠ ነው ማለት ነው። ጮቤ እየተረገጠ ነው አባቴ ይልሃል። ጃኒ መሀል ገብታ እንግዲህ በዚህ መልኩ እያሳበደችው ነው ማለት ነው። አዳሜን የተሰርጉን የተጠሩ የድግስ ተካፋይ በክብር የተጠሩ ሰዎች እንግዲህ በዚህ መልኩ እየጨፈሩ ይገኛሉ ማለት ነው። ለማንኛውም አባቴ ኮሜንት ቀለበቱን ማን ያሰረላት እየተባለ ነው እንግዲህ። አንድ የጥርስ ክሊኒክ ነው ኮየፈጨን ነው እንዲያለሽው እየተባለ ነው። አዶናይ የታለ ሲመጣ ይመጣል። የኢትዮጵያ አሁንም መብራት ሄዶ መጣ በባሉ አልቀረም እየተባለ ነው። እንዴ የት እየኖራችሁ ነው እናንተ እንደዛ የምትሉት? ያው እንግዲህ ኮሜንት እያየን ስለሆነ ነው። ለማንኛውም የጃኒ ገብሩ ቀለበት እንመስሏል ማለት ነው። ጃኒ ገብሩ እንግዲህ የጥርስ ክሊኒክ አምባሳደር ሆና ድግሷን ደስታዋን በዚህ መልኩ ለቤተሰቦቿ አጋርታለች። ለማንኛውም እንግዲህ ጃኒ ገብሩ ሰኔ 7 ተጠብቁኝ ያለችው የሰርግ ስነ ስርዓት ብላ ወይም ደግሞ የፊልም ነው የሚለው የተወሰነ አካል ነበረ። ፕሮግራሙ ይሄን ይመስላል። የኤፍቢ ዴንታል ክሊኒክ አምባሳደር አርገው ሹመዋታል። በዳንስ በፌሽታ ከቤተሰቦቿ ጋር ሆና እንግዲህ እንደዚህ እያቀለጡት ይገኛሉ ማለት ነው።
እንግዲህ የታደማችሁም ቤተሰቦች በአካል ያላችሁም እንደዚሁም ደግሞ በላይቭ እየተላለፈ ነው የተከታተላችሁ ቤተሰቦች ጉዳዩን ቁርጡን አውቃችሁታል ማለት ነው። እንግዲህ አዶናይ ይኑር አይኑር ባይታወቅም ለማንኛውም እሷ ጉዳዩዋ ከአዶናይ ጋር መጋባት ሳይሆን ጋብቻዋ ከኤፍቢ ዴንታል ክሊኒክ ጋር መሆኑን እንግዲህ በይፋ ቁርጡ ዛሬ ታውቋል ማለት ነው። መልካም ጊዜ ይሁንላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ፎሎ ማድረጋችሁ እንዳይረሳ፣ ኮሜንት አስቀምጡልን። መልካም ጊዜ ይሁንላችሁ። Unicorn Ziri Manova Shipes Jemu Viva Rada Rada Swami Madeleine Dr. Fimerina እንዲሁም ከጃኒስ በጋራ ሆነው እንጠብቃለን። ሰማዘር ስሜት ሪፍሌክት እንድታረግ ጋብዛለሁ። ማነሳለሽ Thank you. ሰላም ሰላም እንዴት ናችሁልን ቤተሰቦቻችን? እንግዲህ የጃኒ የሰርግ ጉዳይ እንግዲህ ከአዶናይ ጋር ያለው የትዳር ጉዳይ ወይም ደግሞ የሰርፕራይዝ ጉዳይ ቀርቶ ፊልም መሆኑም ቀርቶ ይሄ አሁን እውነተኛው ፊልም እንግዲህ ዴንታል ክሊኒክ እንግዲህ ባለቤቷ ሴት ናት ይመስለኛል ብራንድ አምባሳደር አድርገው ሹማዋታል ማለት ነው። እንግዲህ ለማንኛውም ለጃኒ በነገራችን ላይ ይሄ ትልቅ ስኬት ነው፣ ትልቅ የደስታ የተካፋይ ሁኑ ያለችው እውነትም እንግዲህ ሁሉም የራሱን እይታ እያመጣ ሲያንጸባርቅ ነበረ። ነገር ግን በዚህ መልኩ ደግሞ እውነታው ይሄ ነው። በቃ የብራንድ አምባሳደር የጥርስ ክሊኒክ የብራንድ አምባሳደር ሆና እንግዲህ ተሾማለች ማለት ነው። ትልቅ ስኬት ነው። ምናልባት አዶናይ የ2F ፕሮፐርቲስ ዱባይ የሚገኙ ኢትዮጵያውያን የ2F ፕሮፐርቲስ አምባሳደር ሆኖ ተሾሟል እዛም ጋር። እሷ ደግሞ እዚህ ጋር ሌላ አምባሳደርነቱን ከኢትዮጵያ ተከናነበች ማለት ነው። ስለዚህ የትልቅ ስኬት ነው። ለማንኛውም ጃኒ ገብሩ እንኳን ደስ ያለሽ ማለት እንፈልጋለን። እጅግ በጣም በከፍተኛ ሁኔታ ሲወራባቸው የነበረው ከአዶናይ ጋር ተለያዩ፣ ከአዶናይ ጋር ቀለበት ሊያስሩ ነው፣ ጃኒ ከማን ጋር ነው ቀለበት የምታስረው? እጅግ በጣም የሶሻል ሚዲያው በተለይ ቲክቶክ ላይ እንግዲህ ከፍተኛ የሆነ የተለያዩ አጀንዳዎች ነበሩ። ኤኒዌይስ እውነታው እንግዲህ ይሄ ነው ማለት ነው። የጃኒ ደስታ ሰኔ 7 9 ሰዓት ቦሌ አካባቢ ጠብቁኝ ያለችበት ጉዳይ እንግዲህ ይሄው የብራንድ አምባሳደር ተከናንባለች ማለት ነው። እዚህ ጋር እንግዲህ የላይቭን ቀጥታ ስርጭቱን የጃኒን
ደስታዋን የሚካፈሉ እንግዲህ በርካታ ሰዎች ከ200 በላይ ሰዎች እየተከታተሉ ነበረ። ኮሜንቶችን ሳነብላችሁ እንኳን ደስ ያለሽ የኔ አበባ የሚል አለ፣ ስድብ የሚሳደብ አለ። ምንድነው ነገሩ? ያው ሰርግ ነው ብላ እሷ እንትን ብላ ምንድነው ነገሩ ብለው እየጠየቁ የነበሩ ነው። ምንድነው አሁን እየሆነ የመጣው እየተባለ አለ። እንኳን ደስ አለሽ እየተባለ አለ። ፎሎ አርጓት እየተባለ አለ። እንደገና ምን ነው እየተባለ ነው። ያው ሰርግ ነው ተብሎ ድግስ ጠርታ እንግዲህ የእሷ ደስታ ይሄ ነው። ለማንኛውም ደስታው ይሄን ይመስላል ማለት ነው። ምንድነው ጋይስ እያለ ኮሜንት እንግዲህ ብዙ አይነት ኮሜንቶች እየተጻፉ ነበረ። ፎሎ የሚል አለ። ቀለበት የለም ቀለበት አዶኒስ አለ ወይ እየተባለ ነው። አዶኒስ እንግዲህ ሊኖር ላይኖር ይችላል። የደስታዋ ተካፋይ ይሆናል በእርግጠኝነት። ለማንኛውም ጃኒ ገብሩ እንግዲህ የኤፍቢ የዴንታል ክሊኒክ የጥርስ ክሊኒክ ነው ኤፍቢ የሱ የብራንድ አምባሳደር ሆና ለማንኛውም ደስታዋ ይሄን ይመስላል። ደስታዬን ተካፈሉ ባለችው መሰረት እንግዲህ የደስታዋ ተካፋይ የሆኑ አክብረው የመጡ ሰዎች እንግዲህ በዚህ መልኩ አምባሳደርነቷን ተከናንባለች ማለት ነው። እንደኔ ቀለበት መስሎኝ ጓጓሁ እየተባለ ነበረ። እነማሂ የወሬ ጥማት ፕራንክ ነው ያደረገችን። አዎ የወሬ ጥማት ነው፣ ይሄ ምንም ጥያቄ የለው። የወሬ ጥማት እንደሆነ እዚህ ጋር እየታየ ነው ማለት ነው። የወሬ ጥማት ሳይሆን እሷ ስራ ነው የሰራችው። እኔ የወሬ ሰው አይደለሁም የስራ ሰው ነኝ እያለች ነበረ። አዎ ምንም ጥያቄ የለውም፣ ስራ ነው። ይሄ ከፍተኛ ስኬት ነው በነገራችን ላይና ይሄም ፕሮሞት ማድረግ ደግሞ መታደል ትልቅ ስኬት ነው። ከአዱናይ ጋር ቀለበት ልታረግ ነው ብዬ አልነጋልኝ ብሎ ለማንኛውም ጃዬ እንኳን ለዛላት ተባለ ነው አልነጋ ብሎ እንግዲህ ከእንቅልፋቸውም እየበረገጉ የነበሩ የጃኒ አድናቂዎች ነበሩ ማለት ነው። ለማንኛውም ደስታዋ እንግዲህ ይህን ይመስላል። ምን አገባን ገደል ትግባ የሚልም አለ። መሳደብ በነገራችን ላይ ልክ አይደለም። ይሄ እንግዲህ ለሷ ደስታ ነው ያለችው። ቀለበት ተብሎ ፖስተር ተሰርቶ በርግጥ እሷም ተናግራው ሰምተናል። ግን ቀለበቱ ደግሞ ከዚህ ከኤፍቢ ዴንታል ክሊኒክ ጋር የሚደረግ የቀለበት ትስስር ያው ቃል ኪዳን አይደል? ቀለበት ማለት እንግዲህ ለጋብቻ አይደለም ቀለበት የሚሆነው ለእንደዚህ አይነት ለስራም የቃል ኪዳን ቀለበት መታሰር አለ ማለት ነው። ስለዚህ ብራንድ አምባሳደር የሆነችው ኮንግራቹሌሽንስ ማለት እንፈልጋለን። ቀለበት የለም በቃ እንኳን ደስ አለሽ እየተባለ ነው። ጠንካራ ሴት ናት፣ ምንም ጥያቄ የለውም። ፊቱን ቀለበት እንዳልሆነ ጠርጥሬ ነበር የሚል ሰው አለ። አምሮብሻል እየተባለች ነው። እሺ በጣም ስራ የፈታ ህዝብ ነው። ያሳዝናል። በምን እንኳን አምባሳደር ሆነች እየተባለ ነው። እውቀት አያስፈልግም በቃ ኪኪኪ እየተባለ ነው። ታዲያ ለምንድን ነው እንደ ሰርግ ያደረገችው? ያው እንግዲህ ለሷ ሰርግ ነው የሆነው ሌላ የተወራው ሌላ። አዎ ያው እንግዲህ ቲክቶክ እና ዩቲዩብ ላይ በጣም ብዙ ነገር ይወራል። በነገራችን ላይ ግን የሆነው ይሄ ነው። ለማንኛውም መልሱልኝ እየተባለ ነው። አይ ሀበሻኔ እኮ ጉጉቱ እየተባለ ነው። ልታገባ እኮ ነው መስሎ የነበረ። ለማንኛውም እንኳን ደስ አለሽ። አዎ ከዚህ በላይ ጋብቻ የለም። በነገራችን ላይ ያው ገንዘቡ ሲሰራ ስራው ሲሰራ ስኬታማ ስትሆን ባሉ ይመጣል ነው። በሌላ ቋንቋ ይገባሻል በርቺ እየተባለሽ ነው። መልሱልኝ እየተባለ ያለ እነ መዲና ደግሞ መልስ ለማግኘት ጓጉተዋል። ሰርጉ አልቋል። ለማንኛውም እና ጃኒ ገብሩ እንግዲህ የብራንድ አምባሳደር ነው የሆነችው። ለማንኛውም እንኳን ደስ አላት ማለት እንፈልጋለን ማለት ነው ፋሚሊ